Evangelical TV የወንጌል አማኞች ድምጽ ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ እንግዲህ የወንጌል አማኞች ድምጽ ነው ዛሬ ደግሞ ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጽፈት ቤት ኃላፊ ከፓስተር ጌቱ ጋር ደግሞ በወቅታዊ ጉዳዮች ላይ የምንነጋገር ይሆናል በካውንስሉ አሰራሮች ዙሪያና ወቅታዊ በሆኑ ጉዳዮች ላይ ብዙ መረዳቶች እንደምታገኙበት የዛሬውን ቆይታችን ተስፋ አድርጋለሁ ከናንተ ጋር እንግዲህ የመረም ቆየው እኔ አማኒ ሊብሶ ከመለስቲዮ ባለሙያዎች ጋር በጋራ በመሆን ነው እንደምን ፓስተር እግዚአብሔር ይመስገን ወቀታ ወደ ጉዳያችን ንግባ በቅርብ የጠቅላላ ጉባኤ አድርጎ ነበር ካውንስሉ እና ስለዚህ ከዛ አንስተን እንጀምር እንዴት ነበር ጠቅላላ ጉባኤው ከሚለው መልካም እንግዲህ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መተዳደሪያ ደንብ መሰረት ካውንስሉ አራተኛ መደበኛ ጠቅላላ ጉባኤውን አከናውኗል በዛም ጉባኤ አገር አቀፍና ዓለም አቀፍ የሆኑ ጉዳዮች ተዳሰዋል ከሁሉ በላይ ደግሞ የካውንስሉ አባላት አንድነት ህብረት ጤናማ በሆነ መንገድ የእግዚአብሔርን ቃል ሰምተው የእግዚአብሔርን ቃል አድምጠው ጉባኤያቸውን በአንድ መንፈስ ማድረግ መቻላቸው እንደ ትልቅ ዋጋ ይቆጠራል ምክንያቱም ከዚህ ቀደም ላለፉት ረጅም ዓመታት በአገር ውስጥ ከአገር ውጭም የወንጌል አማኞች የተለያየ አወቃቀር ስላለው በጋራ ለመሆን የሚያስቸግሩ አንዳንድ አሰራሮችም ስለነበሩ አሁን ላይ ግን ያንዳንዱ ህብረት የራሱን ለውና እንደተጠበቀ ቤተ እምነቶችም እንደዛ ሆኖ ግን በካውንስሉ በጋራ የመሆን የሚያስችል ስርዓት ተዘርግቶላቸው በጋራ በአንድ መንፈስ ሰላማዊ በሆነ ሁኔታ ጉባኤያችንን ማካሄዳችን ትልቅ አቺቭመንት ነው ለዚህም ደግሞ እግዚአብሔር ልናመሰግን በአገር ውስጥ በመላው ዓለም የሚገኙ የወንጌል አማኝነት ተከታይ ሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ለዚህ ህብረት ለዚህ አንድነት እግዚአብሔር ሊያመሰግኑ ይገባላሉ ከዚህ ውጪ የካውንስሉ መተዳደሪያ ደንብ ለመጀመሪያ ጊዜ የተሻሻለው እሱ ጸድቋል ያው መተዳደሪያ ደንብ ማለት ለካውንስሉ እንደማልህቅ የሚያገለግል በመሆኑ ካውንስሉ የሚተዳደርበት አባላቶች የሚተዳደሩበት የጋራ መግባቢያ ሰነዳችንም ስለሆነ እሱም ጸድቋል ደንቡም ለመጽደቅ ረጅም ጊዜ ውይይት ሲደረግበት የባለሙያ ምክር ሲካሄድበት በየህብረቱ በየቤተ እምነቱ ሲታይ ቆይቶ በጠቅላላ ጉባኤ ቀርቦ ጸድቋል እንዲሁም ያለፈው አመት ሪፖርት የቀጣይ አመት ቅድም ቀርቦ እነሱም እንዲሁ ጸድቋል ማለት ነው ከዚህ ጋር ተያያዥ የሆኑ አጀንዳዎችም ቀርበው ያው ጉባኤው በአንድ መንፈስ ተነጋግሮ በሰላማዊ መንገድ ጉባኤዎችንን አጠናቀናል ማለት ነው አሁን በአዲሱ በጀት አመት በጸደቀው እቅድ መሰረት ካውንስሉ ስራዎችን እናከናውናለን ማለት ነው የ5 አመት ስትራቴጂ ፕላን አለን ከዛ ካስኬድ የተደረገ የአመቱ እቅድ ነው የሚጸድቀው በዛ መሰረት በአራተኛ መደበኛ ጠቅላላ ጉባኤያችን ላይ ያቅድ ቀርቦ ጸድቋል በዛ መሰረት ስራዎቻችን እናከናውናለን ማለት ነው ለዚህ ደግሞ ሁሉ እግዚአብሔር እንዲያመሰግን በዚህ አጋጣሚ መልእክቴን አስተላልፋለሁ መልካም ለዛሬ ወደ ያስኳቸው ሐሳቦች እንምጣ የመጀመሪያው ጉዳይ እንግዲህ የካውንስሉ መመስረት አንዱ ምርታ ተብሎ የሚታሰበው የወንጌል አማኞች ቤተክርስቲያን ሲመሰርቱ አሊያ ሚኒስትሪ ሲያቋቁሙ ያላቸውን የምዝገባ ሂደት ወይ ደግሞ ፈቃድ ማግኘት ህጋዊ ሰውነት የማግኘት መንገድ ቀላል ያደርገዋል እና ደግሞ የጠራ ያደርገዋል የሚል ነው እና እዚህ ጉዳይ ላይ ትንሽ እናውራ ፈቃድ የመስጠት ፕሮሰሱ ወይ ደግሞ ሂደቱ ምን ይመስላል አንድ ሰው ቤተክርስቲያን መመስረት ወይ ሚኒስትሪ መክፈት ማቋቋም ይፈልግ መልካም እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በአዋጅ ሲቋቋም በአዋጅ ከተሰጡ ስልጣኖች መካከል ዋናው የሃይማኖት ተቋማት ድርጅቶችና ማህበራትን ይመዘግባል የሚል ተቀመጠው
እዛ ላይ በግልጽ እንደሚያሳየው ምዝገባው ስርዓት የራሱ የሆነ መመሪያ አለው። ያ ማለት ምን ማለት ነው? ሁለት አይነት ምዝገባዎች ነው የሚኖሩት። አንደኛው ምዝገባ ካውንስሉ ከመቋቋሙ በፊት ፍቃድ ሰጪ በሆነ መንግስት አካል ስልጣን ባለው መንግስት አካል ተመዝግበው ሰርቲፊኬት ያላቸው እነሱ መጥተው የአባልነት ምዝገባ ያደርጋሉ። በመንግስት ስለተመዘገቡ ብቻ አሁን የካውንስል አባል መሆን አይችሉም። ወደ መጋቢ ሰማታቸው አይቀጥሉም። ምክንያቱም የመንግስት ፍቃድ የሚታደስ ስለሆነ በየአመቱ ከህገ መንግስቱ የመነጨ የምዝገባ ስርዓት ስለሚያደርጉ በ52 የፍትሐ ብሔር ህግ ላይ በግልጽ እንደተቀመጠው የ52 አዋጅ ላይ እንደተቀመጠው እሱ ላይ ከአንድ ሃይማኖት ውጭ ያለውን እንደ ተራ ማህበር ሆነው ይቆጠራሉ ነው የሚለው። በዛ እሳቤ ከአዋጁ መቋቋም በፊት ያው ማህበር ተብለው ስለሆነ ያሉት ማህበር ደግሞ ማህበር ነው። ያ ፍቃድ እያደሰ ይኖራል ማለት ነው። ካውንስሉ ከተቋቋመ በኋላ መተዳደሪያ ደንባችንን መርህ በማድረግ የተዘጋጀ መመሪያ አለ። የምዝገባ መመሪያ። በዛ መመሪያ መሰረት ቀድሞ ፍቃድ ያላቸው ይመጡና ዳግም ምዝገባ ያደርጋሉ። ዳግም ምዝገባ አድርገው የካውንስሉን ሰርቲፊኬት ይወስዳሉ። ያን ሲወስዱ ፍቃዳቸው አይታደስም። በየአመቱ ድሮ ሰላም ሚኒስቴር እየሄዱ እንደሚያድሱት ፍቃዳቸው አይታደስም። ነገር ግን በመዝጋቢውና በተመዝጋቢው መካከል ግንኙነት ስለሚያስፈልግ በየአመቱ ሪፖርት ያደርጋሉ። በዚህ ሪፖርት ስርዓት ላይ ለሁለት አመት ያክል ሪፖርት ካላደረጉ ማስታወቂያ ይወጣና ጥሪ ይደረጋል። ጥሪ ተደርጎም ካልመጣ ውሳኔ ሰጪ ለሆነ አካል ይቀርብና ይሰረዛል ነው የሚለው። አንዳንድ ጊዜ ተቋማት ምዝገባ ካደረጉ በኋላ በአንድም በሌላ ምክንያት ተቋሙ ሊፈርስ ይችላል። ተቋም ስለሆነ በዛ ሁኔታ መምጣት የማይችሉበት አጋጣሚ ሊኖር ይችላልና የክትትል ስርዓት አለን። ተቋሞቹ አሉ የሉም፣ የት ነው ያሉት፣ የትኛው ክልል፣ የትኛው ዞን፣ የትኛው ወረዳ፣ የትኛው ቀበሌ የሚል ዝርዝር መረጃ ስላለን በየጊዜው ያን ፎሎ አፕ እናደርጋለን። ጥሪ ይደረጋል ማለት ነው። ሚኒስትሪና ቤተ እምነት ናቸው እነዚህ ነባሮች። ሁለተኛ ምዝገባ ስርዓት አዳዲስ ከዚህ ቀደም ፍቃድ የሌላቸው ሲመጡ የወንጌል አማኝ ስለመሆናቸው የምናረጋግጥበት አማደ እምነት አለ። በካውንስሉ የማይመዘገቡ ከወንጌል አማኝ እምነት ውጭ ያሉ ስለማይመዘገቡ ለምሳሌ እንደ አድቬንቲስት፣ ጆቫ ዊትነስ፣ ኦንሊ ጂሰስ እነዚህ ቀጥታ ሰላም ሚኒስቴር ነው መዘግባቸው። እኛ የወንጌል አማኝ ማዕቀፍ ነው። ለማዕቀፋችን ደግሞ እንደ መረጃ እንደ መገናኛ ድልድይ የሚያገለግለን አማደ እምነታችን ነው። ስለዚህ እኛ አማደ እምነት የሚከተሉ ሲመጡ የሚያሟላቸው መስፈርቶች አሉ። አንዱን ከዛ ውስጥ 100 ሰዎች 100 አባላት በጤናማ ሁኔታ ከሌላ እምነት ይመጡ አሊያም ከሌላ ተመሳሳይ ቤተ እምነትም የወጡ ሊሆን ይችላል። ግን በጤናማ ሁኔታ የወጡ በቡራኬ የወጡ ወር ደግሞ አዲስ ቦርናጌን የሆኑ 100 ሰዎች በጋራ ተሰባስበው ህገ መንግስቱ በሚፈቅድላቸው መሰረት አምልኮ ይጀምራሉ። አምልኮ ለማምለክ ፍቃድ አይፈልግም። ተቋም ለመሆን ነው ፍቃድ የሚያስፈልገው። በህገ መንግስቱ አንቀጽ 7 መሰረት የሃይማኖትና እምነት ነጻነትን ተከትለው ያመለኩ ይቆያሉ። በኋላ ላይ ተቋም ወደ መሆን ሲደርሱ 100 ሰዎች ተፈራርመው ቃለ ጉባኤ ይዘው ጊዜያዊ መሪዎቻቸውን መርጠው መመስረቻ ጽሁፍና መተዳደሪያ ደንብ አዘጋጅተው ወደ ካውንስሉ ይመጣሉ። ስያሜ ሎጎ አዘጋጅተው በካውንስሉ ለዚህ ማስፈጸሚያ የተዘጋጀ መምሪያ አለ። እዛ መምሪያ ያመለክታሉ። መምሪያው ከስያሜ ጀምሮ አስተምሯቸውን እንዲሁም ደግሞ በጤናማ ሁኔታ ከነበሩበት ቤተ እምነት የወጡ ስለመሆናቸው በተለይም ሊመሰረት የታሰበው ተቋም መስራች በጤናማ ሁኔታ ከሌላ ቤተ እምነት የወጣ ስለመሆኑ
ከተመሳሳይ ቤተ እምነት ማለት ነው የወጣ ስለመሆኑ የድጋፍ ደብዳቤዎች እነሱም በሙሉ ያሉ የአባላት ፊርማና ስልክ አለ ራንደምሊ ይደወላል ከዚህ የዛ ቤተ እምነት አባል ስለመሆናቸው ትንሽ የሚያጠራጥር ነገር ካለ ይመለሳል በእንደዚህ አይነት ኢንቨስቲጌት ከተደረገ በኋላ መስፈርቱን ከሟሉ የቦርድ አባላት ፎርም ይሞሉና ይታወጃል ከታወጀ በኋላ ያው በካውንስሉ ቦርድ የጸደቀ የመመዝገቢያ ክፍያ አለ ለካውንስሉ እሱን ይከፍላሉ ሰርቲፊኬት ተሰጣቸውና አባል ይሆናሉ ማለት ነው በዚህ መሰረት ደብዳቤ ጻፋል ለሚመለከታቸው መንግስት አካላት እንዲሁም የካውንስሉ ቅርንጫፎች ተቀብለዋቸው አብረው እንዲያገለግሉ ድጋፍ እንዲያደርጉላቸው ላሉበት ክልል ዞን ወረዳ የድጋፍ ደብዳቤዎች ተቋሙ ስለመመስረቱ ስለመቋቋሙ ትብብር እንዲያደርጉላቸው ይጻፋል እንግዲህ በዚህ መሰረት ነው የምዝገባ ስርዓቱን ያሳለጥን ያለነው መልካም አሁን አንድ ሰው ፈቃድ ማውጣት ቢፈልግ ለአሰራሩ መክፈል ያለበት ክፍያ ምን ያክል ነው የሚሆነው እንግዲህ ይለያያል ያው ሚኒስትሪ ለብቻ አለ የተወሰነለት አለ የቤተ እምነትም እንደዚሁ ለብቻ አለ ስፔሲፊክ በምዝገባ መምሪያው ማኔጅ የሚደረግ ነባር ቤተ እምነትም እንደዚሁ ለብቻ የተቀመጠለታል ነባር ቤተ እምነቶችና አዲስ ቤተ እምነቶች ክፍያቸው እኩል አይደለም የአዲስ ሲያቋቁሙ እሱ ከፍ ይላል ስለዚህ በቦርድ ውሳኔ መሰረት የምዝገባ መምሪያው ነው ማኔጅ የሚያደርገው ከፋይናንስ ከካውንስሉ ፋይናንስ ጋር የሚነጋገሩበት ነው ልክ ሲከፍል ገንዘቡን የፋይናንስ ሲስተም ላይ መዘግባል በየአመቱ ኦዲት ይደረጋል የቤተ እምነቶቹ ብዛት የተቀመጣለ ይከፈሉ ያልከፈሉ ሚል የፋይናንስ ኦዲት የሚያደርጉበት ግልጽ የሆነ ስርዓት አለ ማለት ነው በዛ መሰረት የሚከናወን ነው ስለዚህ አሁን የእንቅጩ ይታወቃል ለሚኒስትሪዎች ይናል ነው ይታወቃል ያው ይሄ ከፋይናንስና ከመዝገባ ስራ ጋር ቴክኒካል ነገር ስለሆነ እዛ አካባቢ ላይ ዝርዝር ነገሮች አሏቸው ማለት ነው ኦኬ መልካም ምናልባት በዚህ አይነት መንገድ ውስጥ እየተሰራ ያለ ሰዎች በመመሪያው ከተቀመጠው ገንዘብ የበለጠ እንዲከፍሉ ቢጠየቁ ጉዳዩን ለማስፈጸም ሊሆን ይችላል በአጭር ጊዜ ውስጥ ለማግኘት ሊሆን ይችላል ይህንን ወዴት ነው መውሰድ ያለባቸው ተገቢ ያለውን ክፍያ የሚጠይቁ ከሆነ መልካም አንዳንድ ጊዜ እንደዚህ አይነት ነገሮች አልፎ ብዙ ተጨባጭ ያልሆኑ ይሰማል ወደ ካውንስሉ ጽፈት ቤት ለምዝገባ ስርዓት የሚመጡ ማንኛውም ማሪ ቤተክርስቲያን አገልጋይ በቦርዱ ተወስኖ ወደ ካውንስሉ አካውንት ኦፊሻሊ ከሚከፈለው ውጪ ምንም አይነት ተጨማሪ ክፍያ እንዲከፍሉ አይጠበቅባቸውም የራሳቸውን ደንብ ማዘጋጀት ኃላፊነት የተቋማቱ ነው በካውንስሉ ኦፊሰሮች ባለሙያዎች የሚነገረው ሊያሟሉት ስለሚገባው መስፈርት ብቻ ነው ከዚህ ባሻገር ምናልባት አሁን በቅርቡ አንድ የተመዝጋቢዎቹን ለመርዳት ተብሎ ሳምፕል ደንቦች ተሰርቶ ቢሰጣቸው ብዙን ጊዜ ሲቸገሩ ይታያሉ መተዳደሪያ ደንብ ለማዘጋጀት መመስረቻ ጽሁፍ ለማዘጋጀት ስለሚቸገሩ ሳምፕል ደንቦችና መመስረቻ ጽሁፍ ቢዘጋጅላቸው ሰዎች እንዳይጉላሉ ያግዛል የሚል ከህግ ሰዎች ጋር ተነጋግረን አሁን ያዘጋጀን ያለ ነው ከዚህ ውጪ ግን የካውንስሉ ጉዳይ አስፈጻሚዎች የሉም አልፎ እንሰማለን አንዳንድ ጉዳይ አስፈጻሚዎች ቀድሞ ይገቡ ነበር ካውንስሉ ሰው ልኮን መጣን ተወክለን መጣን ይያሉ በሰነዶች ማረጋገጫ በፍትህ ቢሮ ጸደቀ ወክልና በአቃቤ ጸደቀ ሰው ይመጡ ነበር እሱን አሁን አስቆመናል አንደኛ ተቋሙ አለ ከተባለ የሚቋቋመው ተቋም ስለሆነ ተቋምን ነገር የሚያቋቁም አካል ዋጋ ከፍሎ ራሱ መጣት አለበት እንጂ የት ነው ያለው ተቋሙ ራሱ ባለቤቱ ችግር ቢፈጠር እንኳን በጠየቅ እንድንችል ራሱ ተቋሙ ባለቤት በአካል ማግኘት ያስፈልጋል ሁለተኛ የምዝገባው ስርዓት ውስጥ ሰርቲፊኬት ከመውሰዳቸው በፊት የሚፈረም ሰነድ አለ ሰርቲፊኬት በሚወስዱበት ቀን የሚፈረመው ሰነድ የተቋሙን ደንብ የአባላት ስነ ምግባር መመሪያ ይቀበላሉ ብሎ
ፈርሞ የሚወስደው ዋናው ተወካይ ነው። እንደዛ አይነት ስርዓቶች ስላሉ በውክልና የማይሰሩ በመሆናቸው እሱን ማንኛውም ባለ ጉዳይ እና ጉዳይ አስፈጻሚ ወደ ተቋሙ ወደ ካውንስሉ ግቢ ገብቶ እንደዛ አይነት ጉዳይ እንዳያስፈጽም መመሪያ ተሰጥቷል። አይፕ አሁን 4-5 ወር በፊት እሱ የተከናወነ ነው። ባለ ጉዳዮች ቀጥታ የመጡ ጉዳያቸውን ያስፈጽሙን ያሉት መተዳደሪያ ደንብ የት እንደሚያሰሩ መስጫ ጽሑፍ የት እንደሚያሰሩ ራሳቸው ናቸው የሚያውቁት። ውጪ ቀድሞ ተቋም ካቋቋሙት ሊያደርጉ ይችላሉ። ከአቅራቢያ ካለ ቤተ እምነት ሳምፕል ሊወስዱ ይችላሉ። ከነሱ አስተምሮ አንፃር ከአባላት መካከል ባለሙያዎችን መርጦ ሊያሰሩ ይችላሉ። እሱ ሁሉ ኃላፊነት የተቋሙን የሚያቋቁሙ መሪዎች፣ አገልጋዮች፣ ምዕመናን ኃላፊነት ነው የሚሆነው። ከዚህ ውጪ ግን ምንም አይነት ክፍያ ይሄንን ጉዳይ ለማስጨረስ ወይ ደግሞ ደንብ ለመስራት ኦር የሆነ ሰነድ ለመሙላት ፎርም ለመሙላት ተብሎ የሚከፈል አዲሽናል ክፍያ የለም። ብዙ ሰዎች አንዳንድ ጊዜ እንደዚህ አይነት ነገሮች ከፈልን ይላሉ። ግን ፕራክቲካሊ ቀርባቸው ተናገሩ እስቲ በአካል ሲባል አይመጡም። ዝም ብለው ይሄ አየር ላይ የሚወራ ሀሜት ይመስል ነገር ነውና እኛ እንግዲህ ትልቅ ተቋም ስለሆነ በዚህ ልክታቸው ወርደን እንደዚህ አይነት ሀሜቶችን በየጊዜው አንለቅምም። እንደ ተቋሙ ስፋትና እንደ ተገልጋዩ ብዛት እንደዚህ አይነት ነገሮች ሊነሱ ይችላሉ። አንዳንድ ጊዜ አንዳንድ ሰው ሞቲቭ በማታውቀው ሁኔታ የሌለውን ነገር እንደዚሁ በፈጠራ ሊያወራ ይችላል። ግን ፕራክቲካሊ ማህበራዊ ሚዲያ ላይ እንደምታየው አይደለም። ማህበራዊ ሚዲያ ላይ ያለውን ጠርተህ ተቀምጠህ እንነጋገር ካልኩ አይመጣም። እስኪ ንገረን ማን የትኛው የተቋሙ ስታፍ ነው ይሄንን ጉዳይ ለማስፈጸም ካንተ ገንዘብ የወሰደው ብትለው አንድ ሰው መጥቶ የሚናገር የለም። አሁንም ቢሮአችን ክፍት ነው። በቀጥታ መጥተው ወደ ካውንስሉ ጽሕፈት ቤት ቅሬታ ያላቸው አካል ካለ ማመልከት ይችላሉ። ካውንስሉ የራሱ አወቃቀር አለው። በአካልም በጽሁፍም ተገኝተው ቅሬታቸውን ማቅረብ ይችላሉ። ያን ብቻ አይደለም። ያለ አግባብ የተንገላታም ካለ ምላሽ ይሰጣለን። አብዛኛውን ግን ሰዎች ተንገላታን የሚሉክ መስፈርት ሳያሟሉ መመዘኛውን ሳያሟሉ ይመጡና አንድ ወር ተቀመጥን አዲስ አበባ ይላሉ። እኛ ደግሞ ምንድነው የምንለው አንድ ሰው ተንገላታ የምትለው ወይ ደግሞ ተገቢ ምላሽ አላገኘም የምንለው የሚያስፈልገውን መስፈርት አሟልቶ ነገር ግን በመዝገባ ስርዓት ላይ ሰርቲፊኬት መውሰድ በሚገባበት ቀን ካልወሰደን ነገር ግን ሰውየው መስፈርቱን ካላሟላ አንድ አመትም ሊቀመጥ ይችላል። ምክንያቱም ተነግሮታል። የተነገረበት ቀን ይመዘገባል። የተነገረው አስተያየት ይመዘገባል። አንዳንድ ፋይሎችን ስናይ በዚህ ሁኔታ 2 አመት 3 አመት የሚቆይ ነው ይችላል። ችግሩ የሰውየው እንጂ የተቋሙ እንጂ የኛ ችግር ስላልሆነ ማለት ነው። ይሄንን እንደው ወደዚህም ሲመጡ ለምዝገባ ስርዓት የሚያስፈልገውን መስፈርት በሚፈለገው ልክ አሟልተው አጠናቀው ሊመጡ ይገባል። የተቋም ይዘት ያለው ደንብ ይዘው ሊመጡ ይገባል። እንደ ደንቦች መተዳደሪያ ደንቦች ስናያቸው ተቋማዊ ይዘትም የላቸውም። አንድ ግለሰብ ፈላጭ ቆራጭ የሚሆንበት፣ አንድ ግለሰብ እንደፈቀደ የሚወስንበት፣ አንድ ግለሰብ ያሻውን የሚያደርግበት አይነት ሲሆን እንመለሳለን። ይሄ ተቋም አይደለም። ተቋማዊ ይዘት እንዲኖረው ጠቅላላ ጉባኤ ያስፈልገዋል፣ ቦርድ ያስፈልገዋል፣ የንብረት አስተዳደር ስርዓት ያስፈልገዋል፣ የገንዘብ አስተዳደር ስርዓት ያስፈልገዋል፣ የአባላት ስነ ምግባር ስርዓት ያስፈልገዋል፣ አገልጋዮችን እና መሪዎች የሚተዳደሩበት ስርዓት ተቋማዊ ስትራክቸር ያስፈልገዋል። ተቋም ከሆነ እነዚህ ቤዚክ የሆኑ መሰረታዊ ነገር መተዳደሪያ ደንቡ ለማሻሻል የሚያስችል ስርዓት ያስፈልገዋል። ተቋም ስለሆነ ተቋማዊ ይዘት ሊኖረው የሚያስችል ተቋም ነው ሊያስብል የሚችል መተዳደሪያ ደንብ ያስፈልገዋል። እነዚህ ነገሮች ባልተሟሉበት አንዳንድ ጊዜ ሊመለስ ስለሚችል ወደዚህ ወደ ተቋሙ የሚመጡም ጉዳያቸው ተንጠልጥሎ ያሉ አካላት እነዚህ ነገሮች ሰክኖ በማየት ጉዳዮቻቸውን አሟልተው ሊመጡ ይችላሉ። አይዘር ከዚህ ውጪ ግን አግባብነት ካላቸው አሰራሮች ውጪ የተጉላላም ይሁን አዲሽናል ክፍያ የተጠየቀ ሰው ካለ በማንኛውም ሰዓት ቢሮአችን ክፍት ነው። መጥቶ ሊያወያየን ሊያነጋግረን ጥያቄውን ሊያቀርብ እኛም በቂ ምላሽ ልንሰጥ ዝግጆች ነን። መልካም
ወደ ቀጣዩ ጥያቄያችን ለፍ ከሰሞኑ በማህበራዊ ሚዲያ ብዙ ሰዎች ሲቀባበሉት ሲነጋገሩበት የነበረው ከቤተክርስቲያን ውስጥ ከሚደረጉ ሽያጮች ጋር የወጣውን እግድ አስመልክቶ ነው። እንግዲህ በይፋ በክራይስት አርሚ ቤተክርስቲያን በዚህ ደንብ አማካኝነት እንደታገደች ይታወቃል። ግን ይህ ነገር አንድ ቤተክርስቲያን ላይ አልበረታም ወይ ሌሎች የሚሸጡ የለም ወይ ወደሚለው እንምጣ። ምንድነው እየተሰራ ያለው? መልካም እንግዲህ ያው ተቋም እንደ ተቋም የተቋም አሰራር ተከትሎ ነው የሚሰራው። አንድ ጊዜ የማህበራዊ ሚዲያው ጩኸት ተቋምን መምራት አለበት ብዬ አላስብም። የማህበራዊ ሚዲያው ዝምታም ተቋሙን ስራ ወደ ኋላ ይሰባል ብዬ አላስብም። ተቋም የሚመራው በራሱ ፕሪንሲፕል የሚጓዘውን በራሱ ፍጥነት ነው። ተቋም ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአባላት ስነ ምግባር መመሪያ መሰረት የተከለከሉ ተግባራትን በሚፈጽሙ የካውንስሉ አባላት ላይ ክትትል የማድረግ የመምከር የማስተማር የመገሰጽ ስራውን የጀመረው አሁን አይደለም። ከአመት በፊት ዲሲፕሊን የተደረጉ የይቅርታ ደብዳቤ አስገብተው ጉዳያቸው በስነ መለኮት መምሪያን ኮሚሽንና በህግ ኮሚሽን እየታየ ያለ አሉ ተቋማት ግለሰቦች አሉ። አሁን ደግሞ እንደዚህ ይቀጥላል ማለት ነው። ችግር እስካለ ድረስ ምክር ይቀጥላል፣ ተግሳጽ ይቀጥላል፣ እርምጃ ይቀጥላል። ችግር ሲያቆም ደግሞ ይቆማል ማለት ነው። ሰው ያው የመሰለውን ስለሆነ የሚናገረው ትክክለኛውን ምንጭ ማወቅ ደግሞ አስፈላጊ ነው። ካውንስሉ ባልተቋረጠ መንገድ እየጠራ በራሱ አሰራር በተለይ የዘይት የሚሸጡ ውሃ የሚሸጡ እና ሌሎች ነገሮች ላይ የሚሸጡ ሰዎችን ጠርቶ እየመከረን ያለው አልተቋረጠም። በየቀኑ ይጠራሉ፣ ይመከራሉ። ብዙዎቹ እንደሚያቆሙና ሊያቆሙ ተስማምተው ሄደዋል። እሱ ራሱ ስርዓት ነው። መጥቶ ተመክሮ አቆማለሁ ብሎ ከሄደ በኋላ መሸጡን ከቀጠለ ምን ይደረጋል የሚል ደግሞ ሌላ ስርዓት አለ ማለት ነው። በዚህ በዋና ከተማችን አዲስ አበባም ከአዲስ አበባም ውጪ በመላ ሀገሪቷ ምናልባትም ከኢትዮጵያም ውጪ በአንዳንድ አካባቢዎች ከዚህ ከዘይት ሽያጭ ጋር ተያይዞ ያሉ ነገሮች እንዳሉ አስባለሁ። አሉም ደግሞ እነዚህን ማረም የምትችለው በማስተማር ነው፣ በመምከር ነው፣ ስርዓት በማበጀት ነው። ቲክቶክ ላይ ወጥተው ስለሰደብካቸው አቆሙ። ምንም ችግር የለባቸው፣ ለምደውታል ስድቡን። ያው ገንዘብ ስለሆነ የሚሰበሰብበት ስለዚህ ማቆም አለባቸው። ካውንስሉ ጠርቶ ያናገራቸው በገቡት ቃል መሰረት ማቆም አለባቸው። ካውንስሉ ጠርቶ ያላናገራቸው ማቆም አለባቸው። ወደፊት ስለሚጣሉ ይህንን የሚከታተለው የካውንስሉ ቅርንጫፍ አለ በየክፍለ ከተማው በየክፍለ ሀገሩ። የካውንስሉ ቅርንጫፍ ባልተቋቋመባቸው ደግሞ የካውንስሉ አባላት አሉ። ስለዚህ ጥቆማዎች ወደዚህ እንዲላኩ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። በየትኛውም የሀገሪቱ ክፍል ዘይት የሚሸጥ አገልጋይ፣ ውሃ የሚሸጥ አገልጋይ፣ የወንጌል አማኝ እምነት ተከታይ የሆነ ካለ በቀጥታ ወደ ካውንስሉ ጽፈት ቤት በዚህ በኢቫንጀሊካል ቴሌቪዥን ጣቢያ ስር አይ ቲንክ አድራሻ ይቀመጣል። የምዝገባ ክፍል ስልኮች አሉ። በዛ ደውለው የአገልጋዩን ስም፣ የተቋሙን ስም፣ ያለበትን ክልል፣ ከተማ፣ ወረዳ በቀጥታ ከመረጃ ጋር መላክ ይገባል። መረጃ ከማስረጃ ጋር ካልሆነ እንደው ያቆረፍነውን አገልጋይ ሁሉ ዘይት ይሸጣል ብለን መወንጀል ደግሞ ተገቢ አይደለም። አንዳንድ ጊዜ የምናያቸው መረጃዎች እንደዚህ የሚባል አገልጋይ እንዲህ የሚባል ቤተ እምነት ዘይት ይሸጣል ይባላል። ስናጣራ ግን ያ ሰው ነፃ ነው።
ጥቆማ ላኩ ስለተባለ ብቻ ሰው ያለ መረጃ ዝም ብሎ ይልካል። እሱም ተገቢ አይደለም። ክርስቲያናዊ ስነ ምግባር ስለማይፈቅድ ከመረጃ ጋር በዛው ቤተ እምነት ሲሸጥ የተቀዳ ቪዲዮ እንደዚህ ነገሮች ዶክመንት ተደርገው ወደ ካውንስሉ ይመጡ። ካውንስሉ እዛ ላይ ኮምፕሮማይዝ አያደርግም። ይመክራል፣ ይጠራል፣ ያነጋግራል። ዘይት መሸጥ ውሃ መሸጥ ተገቢ እንዳልሆነ እንመካከራለን፣ እንነጋገራለን። የሚቆሙበት ስርዓት ይበጃል ማለት ነው። ከካውንስሉ ጋር ለመቀጠል ካስፈለገ ብዙም ዝርዝር ውይይት አይፈልግም። ያው ይሄን አታድርግ ነው። ይሄን ካደረክ ደግሞ ሌላ አማራጭ መፈለግ አለበት። ዘይት ከሸጥኩ አከሸጥክ። ሌላው ጌስት ሃውስ አገልግሎት ነው። ሲጀምር ድሮ የጌስት ሃውስ አገልግሎት ባለኝ ጥናት ውጤት መሰረት ቤተ ክርስቲያን ውስጥ ጸሎት ቤት መጥተው ተቀምጠው ጸሎት ማስተረግ የማይችሉ ሰዎች እዛው ቸርች አካባቢ ላይ ቤት ይከራዩና ቸርቾች እዛው አርፈው በቸርቹ ገንዘብ ውሃም ምግብም ተዘጋጅቶላቸው እዛ የሚጸለይላቸው አይነት ነው እሳቤው ሲጀመር። በኋላ ግን ቀስ እያለ ፍላጎቱ የጨመረ ሲመጣ አገልጋዩ ምናልባትም እነሱ ሰኞ እንኳን ቢገቡ ወይ ሐሙስ ይገባል አገልጋዩ ለ10 ደቂቃ እጁን ጥሎ ነው የሚያልፈው። ከሰኞ እስከ ሐሙስ እነሱ ግን ክራይ ይከፍላሉ። አገልጋዩ የሚቀጥለው ሐሙስ ስለሆነ ይመጣ ይወጣሉ ጨርሰው ተፈውሳቸዋል በቃ ይባላሉ። መድኃኒት አቋርጡ ይባላሉ። ሁሌ እንደምንለው ብዙዎች ህይወታቸው ላይ አደጋ ይደርሳል ማለት ነው። እሱ ትንሽ መስተካከል መቃኘት ያለበት ይመስለኛል። ለሚያማቸው ሰዎች ለታማሚ ሰዎች ታስቦ የተዘጋጀ ጌስት ሃውስ ከሆነ እንደው ክፍያው ራሱ ያስታውቃል። ሰዎች ወደ ጌስት ሃውስ ሲገቡ ለጸሎት አንዳንዱ በሬውን ሽጦ ይመጣል። አንዳንዱ ከባንክ ተበድሮ ይመጣል። አንዳንዱ የቤት ዕቃውን ሽጦ ይመጣል። ህመም ስላለበት እጄ ባጽልይ ይፈወሳለሁ ብሎ ማለት ነው። ሁሉ የደላው የተመቸው ከትርፉ ጌስት ሃውስ ተከራይቶ የሚጸልይ አይደለም፣ ያጸልይ አይደለም። አንዳንዱ ደግሞ እንደው በቃ በጣም የሥራ ጫና ውስጥ ያለ ሰው እዚህ ጌስት ሃውስ ሂጄ 1 ሳምንት 2 ሳምንት ብጸልይ ብሎ ይመጣል። ቢሮውን ዘግቶ ንግዱን ዘግቶ ማለት ነው። ህዝቡ በጣም የዋህ ህዝብ ነው። የህዝቡ የዋህነት ነው የሚገርመኝ። ያ ህዝብ በዚህ አይነት ሞቲቭ የመጣን ህዝብ ልትጎዳው ብዙ ማሰብ አለብህ። ልትጎዳው በጣም ጨካኝ መሆን አለብህ። ያን ህዝብ ልትጎዳው ማለት እኔ ይከብደኛል። ቤቷን፣ ኑሯን፣ ሀብቷን፣ በሬዋን ሽጣ መጣ ለጌስት ሃውስ ከፍላ ጨርሳ አገልጋዩ ለአንድ ደቂቃ ብቻ እጁን ጭኖባት አልፎ ተፈወሰሻል ተብላ መድኃኒት አቋርጣ ህመሙ ካሰባትና ወይ ሞተች ህመሙ መቀጠለባት ሲባል ስትሰማ አንዳንዴ ያመሃል። ይሄ መቃኘት አለበት። ዘይት የሚሸጥበት ጌስት ሃውስ አለ፣ እሱ መቆም አለበት። በቃ የጌስት ሃውስ አገልግሎት ማህበረሰቡን ለመጥቀምና ለማገልገል አገልጋዩ ደግሶ ምሳ አዘጋጅቶ ቁርስ አዘጋጅቶ እራት አዘጋጅቶ ማረፊያ አዘጋጅቶ ውሃ አዘጋጅቶ ሰዎች ገብተው እዛ ጸልየው አገልጋዩም ወይ እሱ ወይ ሌሎች አገልጋዮችም ገብተው ጸልየው ቸርች ውስጥ ችሎ መቀመጥ የማይችሉ ታማሚዎች እዛ ገብተው ተጸልየውላቸው የሚወጡበት አይነት ስርዓት ቢሆን ለማህበረሰብ ጥቅም ነው የጌስት ሃውስ ይባላል። ከዚህ ውጪ ግን የጌስት ሃውስ አገልግሎት አለው ተብሎ ዝግ ተደርጎ አስቀድሞ ሰዎች የተመዘገቡ ይገባሉ፣ ታሪካቸው ይመዘገባል፣ ከየት እንደመጡ ይመዘገባሉ። እንደዚህ አይነት ትንሽ የማይመቹ ነገሮች ያሉበት አሰራር መቆም አለበት። እንደዚህ አይነት የጌስት ሃውስ ስርዓትም ካለ ለካውንስሉ ጽሕፈት ቤት ጥቆማ መላክ ያስፈልጋል። አንደኛ እዛ ገብቶ እየተጎዳ ያለው ህዝብ ለኛ ምእመኖቻችን ናቸው፣ ለሀገሪቱ ደግሞ ዜጎች ናቸው።
መንግስትም ዜጋው ሲሞት ያለ አግባብ ሲበዘበዝ መንግስት በሃይማኖት ጣልቃ አይገባም የሚለው መርህ ተከትሎ እንጂ መረጃ ሳይኖረው ሳይሰማ ቀርቶ አይደለም። የማህበረሰቡ አካል ናቸው እነዛ ሰዎች። ከዚህ በኋላ እንደዚህ አይነት ነገሮችን የኛም አገልጋዮች ያቆሙ በአስቸኳይ ካልመጡ እርምቱ ትንሽ ሰፋ ያለ ክትትሉም እየሰፋ እየጠነከረ ይመጣልና በእንደዚህ አይነት ሁኔታ እንኳን ይሄን ኢንተርቪው በመናረግበት ሰዓት በገስታውስ አገልግሎት በሚባል ስም በጣም በርካታ የተጎዱ ሰዎች ወደ ተቋማችን መጥተው የሚያመለክቱ አሉ። እየተጎዱም ያሉ ሰዎች አሉና ይሄን እዚህ ላይ አገልጋዮች የገስታውስ አገልግሎት ያላችሁ በሙሉ ህብረተሰቡን ለማገልገል ለመጥቀም ቢያደርጉት ገንዘብም ባይቀበሉ ለምን ይቀበላሉ ማለት አቅሙ ካላቸው ያርጉ ገስታውሱን አቅሙ ከሌላቸው ያቁሙና ህዝቡ ቸርች ጸልይ ያው መቼስ እግዚአብሔር በገስታውስ ብቻ አይደለም የሚናገረው ቸርች ውስጥ የሚሰራይል ይናገር የለ ስለዚህ በቃ የታመመም ሰው ሰኔል ይዞ መጥቶም ተኝቶ የሚጸልይ ቸርች ላይ ወንበር ላይ መቀመጥ ካልቻለ ፍራሽ ይዞ መጥቶም እዛ ይቀመጥ ቸርች ላይ ያው ለጸሎት ስለመጣ ማለት ነው መቀመጥ ካልቻለ ይተኛም እዛ ያመቻቹላቸው የሆነ ቦታ ላይ መቀመጥ ለማይችሉ ፈውስ ፍለጋ ይመጡ ካሉ ተብለው እንጂ ወደ ገስታውስ ሄደው ላልተገባ ነገር ተዳርገው እግዚአብሔርንም አማረው ክርስትናውንም በዚህ ልክ ተጸይፈውት ወጥተው ሚዲያ ላይም ተበደልን ብለው እየተናገሩ እንደው ክርስቶስም በዚህ ጉዳይ በእኛ ምክንያት በእንደዚህ አይነት ችግሮች ከምናስወቅስ ትንሽ እዛ ላይ ያዛርገን ማሰብ መወያየት መነጋገር ያስፈልጋልና በየቦታው በየአካባቢ ያሉ የካውንስሉ ማወቃቀሮች ይሄን ነገር ያጠኑ ያዩ የመከሩ ያስተካከሉ ሊያስቆሙ ይገባል። ይሄን ነገር ነው ሊሉ ይገባል። ወደ ካውንስሉ ጽፈት ቤትም ጥቆማ መላክ አለባቸው። በዚህ ጉዳይ ላይ የሚያገለግሉ አገልጋዮች ካውንስሉም እየተከታተለ እንደሚያጠፋቸው አርጎ ማሰብ የለባቸውም። ካውንስሉ እየተከታተለ የገቢ ምንጫቸውን እየዘጋ የሚበሉትን ነገር ያስከለከለ የቴሌቪዥን የሚከፍሉትን ነገር እንደው እንዲያጡ ያደረገ ያደህያቸው እንዳለ ማሰብ የለባቸውም። ይሄንን ከሚያደርጉና እንደዚህ አርገው ገንዘብ ከሚሰበስቡ ቢቀርባቸው ነው የሚሻለው። ቴሌቪዥኑ ቢዘጋ ይሻላቸዋል። እንደዚህ ተደርጎ ተሰብስቦ የሚከፈል ቴሌቪዥን ቢቆም ነው የሚሻለው። ለእግዚአብሔር ክብር ያልሆነ ህዝብ ያለቀሰበት የምትሰበስበው ገንዘብ ምን ይሰራልሃል? እና መቆም አለበት ብዬ ነው ማስበው። ይሄንን ካውንስል የሚያደርገው የተሻለ ትውልድ እንዲቀረጽ ለማድረግ ነው። ትውልዱ እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ ሀገሩን የሚወድ ጤናማ አመለካከት ያለው ብሩህ የሆነ መልከታ ያለው አየር ላይ ያልተቃኘ ህይወት መሰረት ያለው ህይወት መጽሐፍ ቅዱሳዊ የሆነ መጽሐፍ ቅዱሳዊ በሆነ አስተምሮ ተቀርጾ ያደገ ትውልድ አሻዋ ላይ እንዳልተመሰረተ አይነት ህይወት ሊኖረው ይገባል ብለን ነው ምናስበው እንደ ተቋም። ከዚህ ውጭ ግን እግዚአብሔር በኔ በኩል ብቻ ነው የሚናገር እየተባለ ትውልዱ የተቀረጸ እንደው እኛም ላይ ምሯችንም ለምን ሰማውም ነገር አንዳንድ ጊዜ የዚህ እምነት ተከታይ መሆን እስከሳፍር ድረስ የሆነ ነገሮችን እየሰማ መቀጠል የለብህም። አንድ ነገር የሆነ ቦታ ላይ መቆም አለበት። እስከሆነ ድረስ ይመጣል። የሆነ ቦታ ግን በቃ መቆም አለበት። ከዛ በኋላ ነገሮች እንዳሉስ መቀጠል አለባቸው። ህግ ያስፈልጋል፣ ስርዓት ያስፈልጋል፣ ደንብ ያስፈልጋል፣ መመሪያ ያስፈልጋል። በቃ ሚል አባት፣ በቃ ሚል የቤተ ክርስቲያን መሪ፣ በቃ ሚል ፓስተር፣ በቃ የሚል ቄስ ያስፈልጋል እንጂ የፈቀድከውን ያደረክ እንደ መሳፍንት ዘመን የምትቀጥልበት ሂደት መኖር የለበትም። ይሄንን ስል በጣም መታሰብ ያለበት ነገር በብዙ ዋጋ መክፈል በከተማና በገጠር ያገለግሉ ያሉ አገልጋዮችን ልንዘናጋቸው አይገባም። መኪናቸውን ሽጠው ቤታቸውን ሽጠው የጸሎት ቤት የሚሰሩ ያለ ደሞዝ ያለ ክፍያ ህይወታቸውን መስዋዕት አድርገው
ጫማ ሳይቀይሩ ምግብ ሳይቆርሱ በብዙ ዋጋ መክፈል ያገለግሉ አገልጋዮች አሉ እስካሁን ድረስ ክርስቶስ በኔ ምክንያት እንዲወቀስ እንዲሰደብ አልፈልግም ብለው የሚያገለግሉ በዚህ በአዲስ አበባም አሉ ከአዲስ አበባ ውጭም አሉ እነሱን ኢንካሬጅ ልናደርጋቸው ይገባል በቤት ኪራይ የሚቸገሩ በብዙ ዋጋ መክፈል ውስጥ የሚያገለግሉ ውሃ አልሸጥም ዘይት አልሸጥም በቃ እኔ መጽሐፍ ቅዱስን እየሰበኩኝ እግዚአብሔር ባረዳኝ ቀን ችግሮቼ ሁሉ ይቀርፋሉ ብለው በፍጹም ሳያጭበረብሩ በፍጹም ታማኝነት ጌታን ተጠብቀው ያገለግሉ ያሉ አገልጋዮች አሉ ስለነሱ ደግሞ ጌታን እናመሰግናለን እግዚአብሔር መልካም ነው ነገሮች ይቀየራሉ ነገሮች አሁን ባሉበት ነገር አይቀጥሉም ነገ አዲስ ቀን ነው ታማኝ ሆኖ ያገለገሉት ጌታም ደግሞ ለነሱ ታማኝ ነው እሱ ነው የሚሻለው ስለ ወንጌል የምትከፍለው ዋጋ ይታወቃል አንዳንድ ጊዜ እኔ ቲክቶክ ላይ ወጥተው ሰዎች ይሳደቡና ለወንጌል ዋጋ እየከፈልኩ ነው ይሉሃል ለወንጌል ዋጋ መክፈል ማለት ስለስሙ መሰደድ ነው ስለስሙ መሰደድ ነው ስለ ወንጌል መሰደድ ነው ኢየሱስ ክርስቶስ ጌታ ነው ለመስከረ የእግዚአብሔርን ቃል በቅንነትና በእውነት ሰብከ አስተምረ ስታበቃ ነው ልትሰብክ አትችልም ልታስተምር አትችልም ስለ ክርስቶስ አዳኝነት ልትመሰክር አትችልም ተብለ ስትሰደድ ነው ለወንጌል ዋጋ ከፈልክ ምትባለው እንጂ ሚዲያ ላይ ወጣ ከአንድ ወዳጅ ጋራ ወይ የሆነ ሰው ጋራ ተሰዳድበ ለጌታ ዋጋ እየከፈልኩ ነው አይዞ በርታ ጠንከር ምትለው ነገር እንደዛ አይደለም ይሄ ትውልዱ በዚህ ሊቀረጽ አይገባም ትውልዱ ንጹህ ያልተበረዘን ወንጌል ሰምቶ ማደግ አለበት በዛ ልክ ዋጋ ከፍለው የሚያገለግሉ አገልጋዮችን ላበረታታቸው አይዟችሁ ልንላቸው በክፍለ ሀገርም በአዲስ አበባም ያላችሁ በተለይ ነባር ቸርቾች ቀድማችሁ የተደራጃችሁ የተቋቋማችሁ ገና ያደጉ ያሉ ቸርቾችን በመርዳት በመጸለይ በመምከር በመደገፍ ከጎናቸው ልንቆም ልንተባበራቸው ልንመክራቸው ችግር ካለ እንኳን እዛው በቅርበት ልንገስጻቸው አንዳችን ሸክም ልንሸካከም ይገባል በያስባለሁ የማጣራቱ ሂደት እንዳልኩት ወደፊት አሁንም አልተቋረጠም ወደፊትም ይቀጥላል ማለት ነው እሺ መልካም እንግዲህ ከዚህ ጋር በተያያዘ እንግዲህ ብዙ ሰዎች ማወቅ ይፈልጋሉ በያስባለሁ አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ክራይስት አርሚ ቤተክርስቲያን ላይ ከወሰደው እርምጃ በኋላ ምን ሁኔታ ነው ያለው በቤተክርስቲያኒቱና በካውንስሉ መካከል ያለው አዎ ያው ከዚህ ቀደም በመግባቢያም እንዳልኩት ካውንስሉ በመርህ የሚመራ ነው ስለዚህ አንድ የካውንስሉ አባል ሲታገድ ከግድ በኋላ ያሉ ፕሮሰሶች አሉት የሰነ መለኮት ኮሚሽን የህግ ኮሚሽን ያያል ዲቴል እዛ ላይ ነው ያለው ውጤቱ ሲያልቅ ይፋ ይደረጋል ኦኬ መልካም ሌላኛው ደግሞ አንድ እንደርስልና ነሳምን ችለው በማህበራዊ ሚዲያ ላይ የተለያዩ ሐሰተኛ መረጃዎች ይነሳሉ በካውንስሉ ሎጎ በካውንስሉ መሪዎች ስም እንዲሁም በካውንስሉ ስም ራሱ መረጃዎች ይወጣሉ እና ይሄ ብዙ ሰዎች እንዲደናገሩ ያደርጋቸዋል የትክክለኛውን መረጃ ከትክክለኛው አካል ማግኘታቸውን እርግጠኞች መሆን ትንሽ ያስቸግራል በዚህ ጉዳይ ላይ ምንድነው ካውንስሉ እየሰራ ያለው የሐሰተኛ መረጃን ከማስቆም አንፃር አይ ቲንክ ይሄ በጣም ወሳኝ ጥያቄ ነው ብዬ ነው የማስበው አንዳንድ ጊዜ ትክክለኛን መረጃ ለህዝብ መስጠት ካልተቻለ እና በተለይም በወንጌላውያን ዘንድ ያሉ ጤናማ ዩቲዩበሮች ቲክቶከሮች ቴሌቪዥን ጣቢያ ያላቸው ለማህበረሰቡ ትክክለኛው መረጃ በአግባቡ በጊዜው በሰዓቱ እስካልሰጡ ድረስ የተሳሳተ መረጃ የሚሰጡ ሰዎች ትክክለኛ ሊሆኑ ይችላሉ ሊመስሉ ይችላሉ ለጊዜው ያው ግን ዝም ብሎ ከማወናበድ ውጪ ይፈጠር ነገር የለም ያው እንደምታዩት ነው በሰኩላሩ ዓለም ላይ ኢትዮጵያ አካባቢ አንድ ትልቁ ችግር ሰው መሪውን አለማክበር አለ ይሄን እንደ ሀገር ያለ ከርስ ነው ሊጸለይበት የሚገባል ህዝብ መሪውን መውደድ አለበት መሪውን ማክበር አለበት ፊተኛ ያለውን ሰው ሊያከብረው ይገባል መጽሐፍ ቅዱሳዊ ስለሆነ
ከዚህ አንፃር ህዝቡ መሪውን እንዳይወድ አሁን የቲክቶክም ያው እንደሚታወቀው ክፍያ ስላለው ሰዎች ባዩ ቁጥር ዩቲዩብም ክፍያ ስላለው ሰው ደግሞ በተፈጥሮ የኛ ህዝብ መልካም ነገሩን አያየውም እና እንደ ቴምፕሌን ሲቀመጥ ኔጋቲቭ ነገር ስለሚቀመጥለት ሰው እሱን ነው የሚያየው ምን ተፈጠረ ብሎ ያል ይሄንን በማድረግ ካውንስሉ ከተቋቋመ ጊዜ ጀምሮ አንዳንዴ እኔ አልፎ እንዲህ ሚዲያ ሰዎች ሲልኩልኝ ነው ማየው ዶክመንተሪ ሁሉ ሰርተው ነበር ይሰራሉ ዶክመንተሪ ይሰራሉ አንዳንዶች ሀገር ውስጥ አንዳንዶች ውጭ ያሉ ሌላ ስራ የላቸውም አይምሮአቸው ለዚህ ክፋት የተቃኘ ነው ሲሪየስሊ ለዚህ ክፋት የተቃኙ ስለሆኑ አሁን ሌላ ስራ ለመስራት የማይችሉ እና የሚያቀርቧቸው ነገሮች ለእግዚአብሔር የሚሟገቱ ለእግዚአብሔር የሚከራከሩ የመንግስተ ሰማያት መግቢያ በር ቁልፍ በእጃቸው የሆነ ንግግራቸው በደንብ የተካነ አዋቂዎች የሚመስሉ አንዳንድ የሚጠቀሟቸው ቃላቶችም እንደው ለማሳመር ብለው ከውቀትም ከመጻፉም ከሰኩላሩም የሚነካኩ የሚመስሉ በቃ ለዚህ ፐርፐዝ ጠላት የቀባቸው ሰዎች አሉ እኔ ለህዝቡ ነው ያለኝ መልእክት ከእንደዚህ አይነት ሰዎች ህዝቡ ራሱን መጠበቅ አለበት ቤተክርስቲያን መሪዎች እንደዚህ አይነት ሰዎችን ምእመኑ እንዳይከተል ኦፊሻሊ መንገር የሚያስፈልጋል ብዬ አስባለሁ ስለሚታወቁ ያው ይሄ እንደ ሃይማኖትም በወንጌል አማኙ ብቻ አይደለም በሌላውም ሃይማኖት ተቋማት ዘንድ ሁሉ ጊዜ ሲፈጠር ለኔጋቲቭ ነገር የተቀቡ ሰዎች አሉ ፎር ኤግዛምፕል አጭር ምሳሌ ለመስጠት ካውንስሉ ዘይትና ውሃ የሚሸጡ ሰዎች ላይ እርምጃ አልወሰደም አሉና ጻፉ ረጅም ጊዜ ዝም ብሎ ካውንስሉ የነሱን አልሰማም ተቶ በራሱ ጊዜ ቅጣት ጀመረ ሲጀምር ለምን ቀጣ ደሞ ብለው መጻፍ ጀመሩ አይ አላማቸው ካውንስሉ እርምጃ እንዲወስድ አይደለም ጩኸት መፍጠር ነው የሆነ ነገር ማጮህና ቪው ማጠራቀም ቪው ማብዛት ነው ለዚህ ነው ካውንስሉ በራሱ መሪ ሄዳል እንጂ ሰዎች ስለገፉት እርምጃ ወስደው ዝም ሰላሉትም አይተው የራሱን ፕሪንሲፕል ተከትሎ ነው የሚሄደው በሀገር ደረጃም ካየ ትላልቅ የሀገር መሪዎቻችንን ያነሱ ባልተገኙበት በተገኙበት በኤአይ ሲስተም ፎቶአቸውን ያገናኙ አንዳንድ ጊዜ ሳይ በጣም ነው ማዝነው ምን ያስፈልጋል ህዝብ እንዴት ነው መሪው ማያከብረው ማንም ፍጹም አይደለም በጣም ፍጹም ነገር ልንጠብቅም አይገባም ሰው እስከሚችለው እስከሚያውቀው ይሰራል የማያውቁት እንደሚያልሰሩትን እኛ እናውቃለን ካል መጠቆም መስራት ነው ይሄን ጥሩ ሰርታችኋል ይሄን ደግሞ ጨምሩ ትላለ እና አንዳንድ ጊዜ እኔ እንደዚህ ጋር ራሱ ሁሉንም አይደለም ይሄ ቲክቶከሮቹ ላይ ያሉ ኔጋቲቭ ሳውንድ ያላቸው ማውራው እና ሌላ ሀገር ያላቸው ይመስለኛል አንዳንድ ጊዜ ሲሳደቡ ወጣው በኋላ ላይ ግን ምላሽ ያገኘው ለካ እንጀራቸው ነው ስድቡ ራሱ እንጀራቸው ነው ጠዋት ሲሳደቡ ቁርሳቸው ነው ከሰዓት ሲሳደቡ ምሳቸው ነው ራት ማታ ሲሳደቡ ላይቭ ሲገቡ ራታቸው ነው በዛች ነው የሚታደሩት ያስለው ልጆቻቸው የሚያሳድጉት በዛው ስለሆነ ኮፒ ሊንክ አርግ ዲዩት አርግ ይላል አይታል እሱ ነው የነሱ ቢዝነስ እና እኔ በተለይ ወጣቶችን በዚህ አጋጣሚ መነግረው እንደው ይሄን ተተን እንጀራችን ይሄን ምናረግ ሰዎችን ተተን ሌላ ስራ ፈጥረን ብንሰራ የሚል አሰባለኝ ሌላ ስራ ፈጥሮ ቢሰሩ የተሻለ ነው ወደኛ ስመጣ ወደ ወንጌል አማኞች ብዙ ወጣቶችን ጠርተን መክረናል እንደዚህ የተሰማሩትን እኛ የስተት አስተማሪዎችን የስተት ለመመድ ያላቸውን ሰዎች በትምህርት ሞግቷቸው የሚል መልከታ አለኝ በግሌ ተቋማችንም እንደዛ ያስባል ለምሳሌ ይህ መጽሐፍ ቅዱሳዊ አስተምሮ የሚያስተምሩ ሰዎች ካሉ ይሄ የሚሞግተው ሰው ደግሞ ያንን ይህ መጽሐፍ ቅዱሳዊ አስተምሮ ጤናማ በሆነ መጽሐፍ ቅዱስ አስተምሮ መሞገት አለበት ስሙንም ሳይጠራኩ ሰውየው እሱ ቃሉን ብቻ ያነበበ ፍለፊት ወጥቶ
መጽሐፍ ቅዱሳዊ የሆነውን አስተምሮ በማስተማር ጨለማው ላይ ብርሃን ማብራት ነው መድኃኒቱ መፍትሄው እንጂ ሚዲያ ላይ ወጥተህ እሱ ስላስተማሩ ትምህርት አይደለም የሚነግሩክ ስለ ሰውየው ነው ኢንዲቪጁዋል የሚነግሩክ ሰውየው ነው ሌላ ጥቁር ጭራ ያለው ቀንድ ያለው አርገ ይሰሉልሃል because እሱ ነው እንጀራቸው ቅድም ስለራኩና ትክክለኛ ተሟጋቾች ከሆኑ አስተምሮውን ይዘውት ይቀርቡ አስተምሮውን ይዘው ቀርቦ እንዲ ተብሎ አስተምሯል ትክክለኛ አስተምሮ ይሄ ነው ብሎ ሰለሞለኮታዊ አውዱን ጠብቆ ሄረሲ ከሆነ ይሄ ነው ሄረሲው ስተቱ እዚህ ጋር ይሄ መጽሐፍ ቅዱሳዊ አስተምሮ አይደለም ይያለ ጤናማውን አስተምሮ በማስተማር ህብረተሰቡን ከስተት ጎዳና መጠበቅ መከላከል ይቻላል ይሄ ከማንም ጋር ጋር ካውንስል ድጋፍ ያደርጋል እንደምን እነሱ አላማቸው እሱ አይደለም ሆን ብለው የሚጽፏቸው መጽሐፍቶችም የሚናገሯቸው ነገሮች ኤቭሪ ነገራቸው በሙሉ ትችት ጥላቻ ኔጋቲቭ ሳውንድ ያላቸው ስድብ ሐሜት ተንኮል ስም ማጥፋት ዘመቻ ስም ማጥፋት ነው ተነስቶ በአንድ ቀን ይለጥፈብሃል ደሞ ይሰጡሃል ስም መስጠት በጣም ጎበዝ ናቸው የማይሰጡ ስምም የለም የማያወጡልህም ማረግ የለም እንግዲህ ኢትዮጵያ ውስጥ እኔ ስሙ ያልተጠቀሰ መሪ አለ ብዬ አላስብም ያው ፖዚሽን ላይ ተቀመጥ እንደዚህ አይነት ነገሮች ኤክስፔክትድ ናቸው ተጠበቃሉ ምንም ጥያቄ የላቸውም የሚሰማቸው የሚያደምጣቸው ጆሮ የለንም እንጂ የለምና እንደው አይጠቅማችሁም ተው አርፋችሁ ስራችሁን ብትሰሩ ይሻላል የሚል ምክር እየሰጠው አለፈ ብሎ ሲሄድ ግን የሐሰተኛ መረጃ ስርጭት ላይ ናይጥላቻ ንግግር ላይ የወጣ አዋጅ አለ ካውንስል እንደ ካውንስል የተቋሙን ሎጎ በመጠቀም ወይ ደግሞ የአባላቱን ሎጎ በመጠቀም የካውንስሉን አመራርና አባላት ስም በመጥቀስ እንደነገርኩ የሐሳብ ትግል ሳይሆን ፐርፐዝሊ ግለሰቦችን የማጥቃት የግለሰቦችን ስም የማጥፋት በመሪዎችና በምእመናን መካከል ጥላቻን የመዝራት ሲሆን መልክቱ ራሱ ይታወቃል እኔ ያንተን ስም ጠርቼ ቤተሰብህን ጠርቼ ትዳርህን ጠርቼ ስራህን ፖዚሽን ጠርቼ ሐሰተኛ መረጃን ካሰራጫው ጥላቻ ንግግርን ባንተ ላይ ካከናወንኩኝ አዋጅ አለ ተቀመጠ ወንጀል ነው ያስጠይቃል አንዳንዱ ግን የሚመስለው ጽድቅ ይመስለዋል ተነስቶ አንድን የቤተክርስቲያን መሪ ስም በደንብ አድርጎ ሲያጠፋ ፎቶውን ለጥፎ ሎጎውን ለጥፎ ሲያጠፋ ለእግዚአብሔር የሞገተ እንደሱ አይነት መጽሐፍ ቅዱሳዊ ተከራካሪ የሌለ ደሞ ተቋማት ሁሉ የሚፈሩት የማይናገሩት አርጎ ያስባል በነገራችን ላይ ላለፉት 2 አመታት ኮሚቴ አዋቅረን ደንብ ሰርተንለት በደንብ ያጠናን የቆየነው አሁንም እዛው ሲስተም ላይ ያለ ነው የተወሰኑ ጨርሰናል በህግ አይጠይቅም ወይ ካውንስሉ ሚላለ ጀምረናል አጠናክረን እንቀጥላለን አንተው ስሜታዊ ሆነን አናደርግም ይሄንን ነገር ህጉስ ከሚፈቅደው ግን እንሄዳለን ህጉስ ከሚፈቅድ እንሄዳለን ካውንስሉ ራሱንና አባላቱን ያስከብራል የካውንስሉ ሎጎ መጠቀም የካውንስሉን አመራርና የካውንስሉን አባላት እንዲሁም የካውንስሉን አባላት መሪዎች እና የካውንስሉን አባላት መለያ ሎጎ አርማቸውን በመጠቀም በፌስቡክ በቲክቶክ በዩቲዩብ በተለያዩ ማህበራዊ ሚዲያዎች ላይ በመውጣት ህዝቡ መሪዎችን እንዳይቀበል መሪዎችን ዲስካሬጅ ለማድረግ የሐሰተኛ መረጃ የሚያሰራጩ አካላትን በጣም ቴክኒካል የሆኑ ባለሙያዎችን አደራጅተን የነሱ የሚጠቀሙባቸውን ፔጆች ድረስ ኢንቨስቲጌት ማድረግ የተከታተልን ያለ ነው በዚህ አጋጣሚ በአዲስ አበባና በተለያዩ ክልሎች ላሉ ዝርዝር ነገሩ ነው ማንሳት ስለማያስፈልግ ላሉ የጸጥታ አካላት ትልቅ አክብሮትና ምስጋና አለኝ አንዳንድ ከዚህ ነገሮች ጋር ተያይዘው በመናመለከተበት ጊዜ ህጉ በሚፈቅደው ልክ እርምጃ እየወሰዱ ይስላል አሁንም በዛ ሂደት ላይ ያሉ አካላት ስላሉ
አጠናክረን እንቀጥላለን። ይሄን ማለት የሚዲያ ነፃነትን መገፋት አይደለም። የሚዲያ ነፃነት ማለት ግን ስድብ ደግሞ አይደለም። የሚዲያ ነፃነት የመናገር መፍት አለ። ትናገራለህ ግን ሄደህ አንድን ሰው ስደው ወይ ደግሞ ዛቻ አርግበት ወይ ደግሞ ስሙን አጥፋ ኦር ደግሞ ገንዘብ ከሆነ አካል ተቀበለህ ሄደህ አሸማቀው የሚል ደግሞ ወንጀል ነው ማለት ነው። እንደዚህ አይነት ነገሮችን አስመልክቶ በጣም ሰፋ ያለ ስራ የተሰራ ነው ያለው። በወንጌል አማኞች ዙሪያ ላይ ተሰማርተው ያሉ የቲክቶክ ላይ ዩቲዩብ ላይ ፌስቡክ ላይ ያሉ ወጣቶችን በዚህ አጋጣሚ አንድ ምክር መምከር እንፈልጋለሁና መልካሙን ነገር እስኪ ይስሩት። መልካሙን ነገር መስራት መታከት የለብንም። ስድቡንም ማቆም ትችቱንም ማቆም አለብን። አንዳችን ላይ እየተነሳን የምንሰጠው ስም ያልተገባ ስም መቆም አለበት። ማንንም ሰው ከሕግ በታች ነው። ከሕግ በላይ ማንንም የለም። አንዳንድ ጊዜ የሆነ ክፍለ ሀገር ላይ ስለሆነ ወደ ሙዚ አዲስ አበባ የሆነ ጫፍ ላይ ስለሆነ ሕግ አይጠይቀኝም ብሎ እንደፈቀደ መናገር አይቻልም። ካውንስሉ ጠንካራ የሆነ ስትሮንግ የሕግ ባለሙያ ኮሚሽን አለው። ሲሪየስ እርምጃም እየወሰደን ያለው እሱን በጣም አጠናክረን እንቀጥላለን። የአባሎቻችን መብት ከማስጠበቅ አንፃር አንዱም ካውንስሉ የተቋቋመበት ስለሆነ የሕግ በላይነት እንዲረጋገጥ እናደርጋለን። ለዚህ ነው አስቀድመን እኛ ተው እረፉ አይጠቅምም ሄዳችሁ አገልግሉ ቸርች መልካም ነገር ስሩ እያልን የምንመክረው እዚህ ነው። እዛ ላይ ምናልባት ከርዕስ ጋር ከሄደ አንድ ነገር እንደዚሁ ላስታውስ ለተከታዮቻችን ስለሚጠቅም ላይቭ ጸሎት ተብሎ በዚህ በቲክቶክ የሚጸለይ አለና እንግዲህ እንደ እግዚአብሔር ፈቃድ ያው ሰዎች በአካል ተገናኝተው መጸለይ ምቹ ካልሆነ በዘመኑ ቴክኖሎጂ ስልክም ደውሎ እኔ አምናለሁ ጸልይልኝ እግዚአብሔር ይፈውሰኛል ካለ ሰው አትጸልይ በስልክ ልትለው አትችልም። የሰውየው እምነት ደረጃ ስለሆነ ግን አሁን ከምሽቱ 2:30 ጀምሮ አንዳንድ እስከ 6 ሰዓት ሰዎቹ የት እንዳሉ አይታወቁም። ምን እንደሚናገሩም አንዳንድ አይገባኝምና እንደው አልፎ አንዳንድ ሰዎች እስኪ ባክህን ነገር ታቀዋለሁ ይሄን ሰው ብሎ ይልኩልኛልና የት ቤተ እምነት አባል እንደሆነ የማይታወቁ ሰዎች ላይቭ ላይ ገብተው አካውንታቸውን ከስር የጻፉ በዚህ ገንዘብ አስገቡ ካላስገባችሁ ትሞታላችሁ እናንተ ላይ የሞት መላእክትን እጠራለሁ ትጠፋላችሁ የሚሉ አልፎ ደግሞ ማስፈራራ አይነት መልእክቶችንም ይሄን ነገር የሚያመጡ እንደው ትንሽ መንፈሳዊ ይዘትም የሌላቸው ጸሎት የሚመስሉ ነገሮች አሉና ማህበረሰቡ ከዚህ ራሱ መጠበቅ አለበት። ብዙ ትዳር በዚህ ምክንያት የሚፈታ ብዙ ሰዎች ንግዳቸው የከሰረባቸው ብዙ ሰዎች ሀብታቸው በቀላሉ የተወሰደባቸው መጽሐፍ ቅዱሳዊ የሆኑ ነገሮች የሚከናወኑበት ፕላትፎርም እየሆነ መጥቷልና በዚህ አጋጣሚ ሰው በአካባቢው አለ ጸሎት ቤት ሂዱ ያጸልይ እንደው ላይቭ ገብቻለሁ ላለ አንድ ያየሁት ሰው የወንጌል አማኝ እምነት ተከታይ ያልሆነ አንድ ሰው ልሳን እየተናገረ ገባ በሉ ያለ እንደዛ ገንዘብ የሚሰበስብ አሁን መረጃ ላይ ጋር አለ። ወንጌል አማኝ አይደለም ግን ከረባቱን አድርጎ ጸጉሩን አሳድጎ ጺሙን አሳድጎ በአግባቡ በቃ ገባ በሉ ይላል። አሁን እንዲያነት ቦታ ላይ ቤተ ክርስቲያን ልንገነባ ነው ገንዘብ ባለፈው የሰጣችሁ እግዚአብሔር ይባርካችሁ አሁን አስገቡ ይላል። ሰው ማነህ የት ነው ቦታ የማይለውም ዝም ብሎ ገንዘቡን ይሰጣል እና እግዚአብሔር ይባርካችሁ ደርሶኛል 10,000 ገብቷል 20,000 ገብቷል ይላል። ዛሬ እስከ 1 ሚሊዮን ደርሳል ይላል። ህዝቡ ገንዘቡን ይሰጣል። ሰዎች ተከታትለው የሰኩሪቲ አካላት ናቸው ይሄን ኢንፎርም ያደርጉኝና ሰጡኝ ወንጌል አማኝ አይደለም ያ ሰው። ስለዚህ የላይቭ አንዱ አደጋ ይሄ ነው።
ለህይወታችንም ጤናማ አይደለም ስለዚህ ቴክኖሎጂ ጥሩ ነው ሳለ ግን በሰዎች ህይወት ላይ ያመጣለው ኔጌቲቭ ኢምፓክትም ስላለ ከእንደዚህ አይነት ድርጊቶች ሊጠበቅ ይገባል ማን ነው አገልጋዩ የት ነው ቸርቹ ህይወቱስ ምን ይመስላል ቤቱ የት ነው ኑሮ የት ነው የሚል ነገር መታወቅ አለበት እነዚህ ላይቭ ላይ የሚጸልዩ ሰዎችም እስኪ ወደ ቸርች ይግቡ ቸርች እኮ አይገቡም ቸርች አይሄዱም ጸሎት አይጸልዩም ቤተክርስቲያን የላቸውም አጥባ የላቸውም የሚያመልኩበት ቦታ የለም ብዙዎቹ ላይቭ ላይ ግን ታያቸዋለህ እና እነዚህንም ጤናማ የሆነ አስተምሮ ያላቸው ወጣቶች እነዚህን እየተከታተሉ ማንነታቸውን እየጠየቁ ቼክ ያደረጉ እዚሁ ሀገር ውስጥ ስለሆነ ያሉት ህብረተሰቡ ከእንደነዚህ አይነት ሰዎች እንዲጠበቅ ወነቃቄ እንዲያደርግ መነገር አለበት ብዬ አስባለሁ ይሄንን ስል ጤናማ አስተማሪዎች የሉም ማለት አይደለም በጤናማ መንገድ የሚጸልዩ የሉም ማለት አይደለም በጤናማ መንገድ ቅድስናቸውን ጠብቀው የህይወት ቅድስናቸውን ጠብቀው በሰላማዊ መንገድ የሚጸልዩ በሰላማዊ መንገድ የሚያገለግሉ ቤተክርስቲያን የምታቃቸው አሉ ሹመትም ከቤተክርስቲያን ያገኛሉ ሹመት ራሱ አሁን ላይ እንደምታውቁት አብዛኛው ሰው ነብይ ነው ፕሮፌት ነው ለምንድን ነው አብዛኛው ሰው ወንጌላዊ ያልሆነው ዓለምን ያንቀጠቀጡ አብዛኛዎቹ ወንጌላውያን ናቸው ወንጌላዊ ቢሊግራም እና ወንጌላዊ ቦንኬ ሌሎችም መጥቀስ ይቻላል እና ራሱን ተነስቶ ነብይ ይላል ራሱን ተነስቶ እንደዚህ አይነት ስያሜ ይሰጣል ቢሾፕ ሌሎች ነገር ስያሜዎች ብዙ ናቸው እንግዲህ ማን ይሾመው ስትል የለም ይሾመው አይታወቅም እሱ ነው ችግሩ እንደዚህ አይነት ጸጋ ለየታመት ሾም ቤተክርስቲያን ናት ስለዚህ ራሱን ይሾማል አንዱ መቶ ጓደኛው በቃ እሱ ፕሮፌት ይላል ከፕሮፌት ውጪ ሰዎች ሌላ ስም አሁን አይፈልጉም ሌላ ስያሜ አይፈልጉም because አሁን ገበያ ላይ ያለው ፕሮፌት ስለሆነ ነው ፕሮፌት ነው ፓስተር መባል ቄስ መባል አይፈልጉም እሱ ለምን ይፈልጉታል ብዙ ወንጌላዊ መባል አይፈልጉም በተለይ እሱ ስም አይፈልግም ለምንድን ነው የማይፈልገው ህዝቡ ራሱ ፕሮፌት ሲባል ነው የሚቀበለው ፕሮፌት ሲባል ነው የሚከታተለው ፕሮፌት ሲባል ነው የሚሰማው ብሎ ስለሚሰማውና እኔ ማህበረሰቡ መጠበቅ አለበት የት ቸርች ነው ማን ነው እሱን ፕሮፌት ብሎ የሾመው አውቃለሁ ያው ይሄን ሲሰሙ እግዚአብሔር እንደሾመኝ እንደሚሉ አውቃለሁ አዎ እግዚአብሔር ይሾማል ግን በመድር ላይ ቤተክርስቲያን አለች ይሄንን ጸጋ ለይታ ወንጌላዊ ብላ ምትሾም ፓስተር ብላ ምትሾም ቄስ አርጋ ምትሾም ቤተክርስቲያን አለች የትም ቤተክርስቲያን ያለው ራሱን ሹሞ ራሱን መስራች አርጎ ራሱን መሪ አርጎ ራሱን ቤተክርስቲያን ፕሬዝዳንት አርጎ ራሱን ጻፊ አድርጎ ወጥቶ ራሱ ትንቢት ተናግሮ ራሱ ሽሮ ይሄ እንዴት ይሆናል ይሄ አይሆንም ወደ ቤተክርስቲያን እንመለስ ወደ ቃሉ እንመለስ እነዚህ አሁን ላይቭ ላይ ወጥተው የሚጮሁ ጠቅላላ ቅርብ ወዳለው ቤተክርስቲያን ግቡና አባል መሆን አለባቸው ቤተክርስቲያን ገብተው ቁጭ ብለው በአንድ ቤተክርስቲያን ስርዓት ስር ሊመሩ ይገባል እንጂ አሁን በቃ ቴክኖሎጂ አለ ተብሎ ቤተክርስቲያንም አይፈልጉም እሁድም አይሄዱም ቸርች እነሱ በቃ ያቺን ለሞባይል አስቀምጠው ገባ በሉ ይያሉ የሚጸልዩ ናቸውና ህብረተሰቡ ከነዚህ መጠበቅ አለበት እስካሁን ጉዳት ደርሷል ከዚህ በኋላ ጉዳት መቀጠል የለበትም መሪዎችም ማስተማር አለባቸው ማሪዎች ማስተማር አለባቸው ቤተክርስቲያን እመናን ይሄንን ለዙ ማስተማር አለበት በቃ ሞባይሉን እየከፈተ የሚገባው ግባ ይባል ማህበረሰብ ከየት እንደሚመገብ ሳያቅ ሁሉን ነገር ወደ አፉ ማስገባት የለበትም ህይወት ደግሞ በዚህ ይበላሻልና ጥንቃቄ እንዲደረግ በዚህ አጋጣሚ ለቤተ እምነት መሪዎች ለቤተክርስቲያን መሪዎች በሀገር ውስጥም በመላው ዓለም ለሚገኙ የወንጌል አማኝ ኢትዮጵያውያንና ትውልደ ኢትዮጵያውያን ከዚህ ጉዳይ ማህበረሰቡ ራሱ እንዲጠብቅ አገልጋዮች ምእመናን ህይወታቸውን እንዲጠብቁ ከማያቋቸው አገልጋዮች ህይወታቸውን እንዲጠብቁ ቤታቸውን እንዲጠብቁ ልጆቻቸውን እንዲጠብቁ ትዳራቸውን እንዲጠብቁ መልእክቴን ማስተላለፍ ፈልጋለሁ ወደ ዛሬው መጨረሻው ሐሳባችን እንምጣ ይህ ደግሞ ክርስቲያናዊ የመጽሐፍ ቅዱስ ትምህርት ቤቶች ጋር ኮሌጆች ጋር ይመጣል በከተማችን በሀገራችንም በቂ የሆነ የማስተማር አቅሙ ሳይኖራቸው ወይ ደግሞ ህጋዊ ማስተማር ፈቃድ ሳይኖራቸው ሰዎችን በስነ መለኮት ለማስተማር ጥሪ የሚያቀርቡ ከዛ በኋላ በቂ የሆነ ክትትል ወይ ደግሞ ትምህርት ደግሞ ሳይሰጡ ደግሞ የሚያስመርቁ የስነ መለኮት ትምህርት ቤቶች እንዳሉ ይነሳል እና
ከነዚህ ጉዳዮች አንፃር በካውንስሉ የሚደረጉ ቁጥጥሮች ምንድናቸው የሚለውን እናንሳ። መልካም እንግዲህ አስቀድሞ የስነ መለኮት ተቋማት ምዝገባ የሚደረገው በሰላም ሚኒስቴር ነበረ። ምዝገባ ወደ ካውንስሉ ከመጣ በኋላ የስነ መለኮት ተቋማት ምዝገባን የሚያስተዳድር ስርዓት ተበጅቷል። ስለዚህ ቀድሞ ፈቃድ ያላቸው ሁሉ ቅድም እንደ ቤተ እምነቱ ምዝገባ አይነት ስርዓት ተበጅቶ በካውንስሉ ምዝገባ እየተደረገ ይገኛል። ያልመጡ አሉ። በአጭሩ ማህበረሰቡ እነዚህ ተቋማት እነማን ናቸው የሚለውን አውቆ ራሱን መጠበቅ አለበት። በተለይም የርቀት መጽሐፍ ቅዱስ ጥናት የሚባል ህዝቡን ገንዘብ በጣም እየበዘበዙ ያሉ ግለሰቡ ማንዶ አታቆም በቴሌግራም ነው የሚያስተምረው። ቅድም እንዳልኩት የላይቭ ጸሎት አይነት ነው። በቴሌግራም ሞጁል ይልካል። በቴሌግራም ምዝገባ ያከናውናል። ከዛ እንትኑን ሰርቲፊኬቱን ሲያልቅ በሆነ መልእክተኛ ይልክለታል እና ማስተርስ ተመረኩ፣ ዲግሪ ተመረኩ፣ ፒኤችዲ ያስኩ የሚሉ አሉ። ህብረተሰቡ ከዚህ መጠበቅ አለበት። ካውንስሉም አይ ሆፕ ተስፋ አደርጋለሁ እንደተደረገው ነው ማቀው። ካልተደረገም ይሄን ነገር ተከታትለን እንዲደረግ እናደርጋለን። እውቅና ያላቸው ተቋማት በካውንስሉ የተመዘገቡ የስነ መለኮት ተቋማት በሙሉ ይፋ መደረግ አለበት። ህብረተሰቡ ከዚህ ኮሌጅ ውጪ ያሉትን እንዲጠነቀቅ። ሌሎች በነባር ቤተ እምነቶች ስር የሚተዳደሩ አሉ። እነዛ ይታወቃሉ። ለምሳሌ በመካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ሕይወት ብርሃን እንዲሁም በነባሮቹ ሌሎች ህብረቶች ስር የሚተዳደሩ ኮሌጆች አሉ። ለምሳሌ በተልእኮ ለትውልድ ቤተክርስቲያን ስር የሚተዳደሩ የመጽሐፍ ቅዱስ ትምህርት ቤት አሉ። እነዚህ ይታወቃሉ። እነሱ የሚያስተምሩት ተከታዮቻቸውን ነው። ከዚህ ውጭ ያሉ በካውንስል የተመዘገቡ አሉ። ኢንዲቪጁዋል የሚተዳደሩ እነሱን ካውንስሉ ይፋ ማድረግ አለበት። ከነዚህ ውጭ ያሉት ላይ ምንም ማለት እውቅና ሳይኖረው ኢንተርናሽናል ፍቃድ አለኝ ብሎ መጥቶ ኢትዮጵያ ውስጥ ከህብረተሰቡ ገንዘብ መበዝበር ተገቢ ነው ብዬ አላምንም። ይሄ አይ ቲንክ በህግ የሚያስጠይቅ ነገር ነው። ይሄንን ስርዓት እናበጃለን። የተበጀም ስርዓት አለ። በቅርቡ በዚህ ጉዳይ ላይ ብቻ ዝርዝር ነገሮችን ይዘን እንቀርባለን። ለአሁኑ ግን ማህበረሰቡ እንደዚህ በርቀት ትምህርት እየተባለ የሚሰጠውን የመጽሐፍ ቅዱስ ትምህርት ሊጠነቀቅ። ፍቃዳችሁ ከማን ነው? ላይሰንሳችሁ ከየት ወሰዳችሁ? የት ነው ቢሮአችሁ? አድራሻችሁ የት ነው ብሎ መጠየቅ አለበት። አድራሻው የማይታወቅ ቢሮ የማይታወቅ ፍቃድ ከየት እንደወሰደ የማይታወቅ በካውንስሉ ዘንድ እውቅና የሌለው ከሆነ የስነ መለኮት ተቋም ነው በወንጌል አማኙ ዘንድ ማገልገል ማስተማር አይችልም። በየሃይማኖት ተቋሙ አሉ። ለምሳሌ በኦርቶዶክስ አለ፣ በካቶሊክ አለ። ሰኩላር ደግሞ ከሆነ በትምህርት ሚኒስቴር በዛ የተሰጠው በዛ ስርዓት የተበጀለት በሚመለከተው አካል ፍቃድ ያገኛል። ከዚህ ውጪ የነባር ቤተ እምነት ከሆነ ይታወቃል። ስለዚህ ሌሎች ደግሞ በካውንስሉ የተመዘገቡ ከሆነ የሚማሩ ሰው ከመማር በፊት መጠየቅ አለበት። አሁንም ትምህርቱን የጀመሩም ካሉ እስቲ እኔ ማርበት ተቋም ፍቃድ ከየት ነው ብሎ መጠየቅ አለበት። ምክንያቱም ይሄን ሁሉ አመት ከለፉ በኋላ ላይ ብዙ ዳሜጅ እንዳይፈጠር ዋጋ መክፈልም እንዳይሆን ማማረርም እንዳይሆን ይሄንን ነገር ቆም አድርጎ ማሰብ መጠየቅ ያስፈልጋል ማለት ነው። ወደ ካውንስሉ ጽፈት ቤት መጥተው በአካል ኦር በስልክ ደውሎ እንደ የሚባል ተቋም አለ ታውቃላችሁ ወይ ብሎ መጠየቅ እና መጠንቀቅ ያስፈልጋል ማለት ነው። አመሰግናለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ተመልካቾቻችን ብዙ እንደተማራችሁ፣ ብዙ እንደተጠቀማችሁ፣ ብዙ መረዳት እንዳገኛችሁ ባለሙሉ ተስፋ ነኝ። እንግዲህ ከቤተ ክርስቲያን ጋር የተያዙ ሐሳቦች ላይ እንዲሁም ከስነ መለኮት ትምህርት ቤቶች ጋር በተያያዘ ማድረግ የሚገባንን ጥንቃቄ እንድናደርግ እንደ ኢቫንጀሊካል ቲቪ ከወዲሁ ማሳሰብ እንፈልጋለን። እንግዲህ እንደ ሚዲያ ባለሙያነታችን ከዚህም በኋላ አስፈላጊ በሆኑ ወቅታዊ በሆኑ ጉዳዮች አዳዲስ መረጃዎች ሲኖሩ የናንተን ሐሳብ ደግሞ ወደ እናንተው ለማድረስ በዚህ የምንገናኝ ይሆናል። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ። ኢቫንጀሊካል ቲቪ የወንጌል አማኞች ድምጽ